ቢስሚላህ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ በመላ ዓለም የምትገኙ የእስልምና እምነት ተከታዮች እንኳን በሰላም ለኢድ አደረሳችሁ እላለሁኝ። እንግዲህ አልሐምዱሊላህ ረብል ዓለሚን በሞላ ጎደል አገራችን ላይ ሆነን ከቤተሰቦቻችን ተደስተን ባናሳልፍም አረብ ቤት ሆነን በተለያየ ሁኔታ ምናልባት የምናለቅስ ሰዎች እንኖራለን። እንዲሁም ደግሞ የተለያየ ነገር ይኖራል። ኢድ ሲመጣ ብዙ ጊዜ ስራ ቦታ የምታሳልፉ ልጆች ያው ብዙ ስሜት የሚነኩ ነገሮች ይኖራሉ። ቤተሰብ ናፍቆት አለ፣ ብቻ የአገር ትዝታ አለ፣ አገር የኢድ ድባብ አለ። እነዛ ነገሮችን ተደማምሮ እንድናዝን እንድንከፋ ምናምን የሚያደርገን አጋጣሚ ይኖራልና እስቲ እናንተ ስደት ከወጣችሁ ስንት አመት ስደት ላይ ኢድ አሳለፋችሁ? ምንስ ገጠማችሁ? ምሳሌ በኢድ ቀን አረብ ቤት ስታሳልፉ ብዙ የሚገጥማችሁ ነገር አለ። በተለይ ደግሞ ስራ የሚበዛበት ቤት፣ በኢድ ቀን አዙማ የሚያደርጉ ቤት ሲሆን ደግሞ መክፋት ብቻ ሳይሆን የምታለቅሱበትም አጋጣሚ ሊኖር ይችላል። እና እኔ ስራ በጣም የሚበዛበት ቤት ነው ያለሁት። ማለትም በተለይ ኢድ ጊዜ በጀማአው እኔ ብቻ ነኝ ሰራተኛ እና የለም በቃ ታላቅ ወንድም አለው ለሰውዬ፣ እናት አለው፣ ግን ሰራተኛ ብቻ ስለሌለ እኛ ጋር ነው የሚሰበሰቡት። እና ረመዳንም ኢድ የአረፋም ኢድ እኛ ጋር ነው የሚያሳልፉት። ምሳሌ የአረፋ ኢድ ዛሬ የሚጾም ከሆነ ዛሬ የተጾመውን ቀን ያው አብዛኛው ሰው 9ኛው ቀን ማይጾም ሙስሊም አለ ብዬ አላስብም። በጤነኛ ሆኖ ማለት ነው፣ ያኔ ህመም ምክንያት ምናምን ካልሆነ በስተቀር እና ዛሬ ጀምሮ ነገ ኢድ ሊሆን ዛሬውኑ አፍጥር እናዘጋጃለን፣ አዙማ ይደረጋል። እኔ ብቻ ነኝ ሰራተኛ፣ በጣም ዋጋ ከፍልበታለሁ ማለት ነው። ከዛ የማግስቱ ደግሞ ኢድ ነው። አሁንም ምሳ ግብዣ አለ። ለዛውም ስጋው ታርዶ የሚመጣ አርፍዶ ሊሆን ይችላል ምናምን። በጣም ጥድፊያ፣ በጣም በቃ እኔ አላቅም ወላሂ 24 ሰዓት የቆየሁ ቀን አለ። 24 ሰዓት ምንም አይነት እረፍት ሳላይ የኢድ ቀን ጠዋት የጀመርኩት ስራ የማግስቱ ጠዋት የተኛሁበት አጋጣሚ አለና በጣም ከባድ ነው። አረብ ሀገር የምናሳልፍ እህቶች፣ በተለይ ደግሞ ስራ የሚበዛበት ቤት፣ አንዳንዴ ልጅ ቤት ሆናችሁ እንደዚህ አዙማ ምናምን የሌለበት ቤት ከሆናችሁ ምንም ማለት አይደለም፣ እረፍት ታደርጋላችሁ። ግን የኢድ ቀን አፍጥር ምናምን ነገ ኢድ ነው ሲባል የአፍጥር አዙማ ኑሮባችሁ ያንን እንደዚህ እየለፋችሁ እስከ ሌሊት ሰርታችሁ ጠዋት ደግሞ ተነስታችሁ አስቡት። ሁሉ ነገር ጽዳቱም፣ ምግቡም፣ ሁሉ ነገር እናንተን ሲጠብቅ፣ ለዛም ደግሞ የቤት ብቻ ሳይሆን አዙማ ሲኖርባችሁ በጣም ከባድ ነውና በዚህ ሁኔታ የምታሳልፉ እህቶች በምን ሁኔታ ነው የምታሳልፉት? እጃዛ የሚወጣ ሰው ሀቂቃ ምንም ያህል የአገር ድባብን ባይኖር አገርም ባይሆን ቢያንስ ከራስ ሰው ጋር እየተሳሳቀ ብዙ ነገሮችን የባህሉን ምግብ እያዘጋጀ በየባህሉ የራሱ የሆነ ዝግጅት ይኖረዋል፣ የራሱ የሆነ ፕሮግራም ይኖረዋል። ግን አረብ ቤት ሆኖ ኢድን ማሳለፍ በጣም ከባድ ነው። በጣም በተለይ ደግሞ ስራ ሲበዛባችሁ፣ ከሌላ ቀን የባሰ ስራ ሲበዛባችሁና ሳትፈልጉ ስሜታዊ ትሆናላችሁ። ሳትፈልጉ ሁላ እንባችሁ ሊወርድ ይችላልና በጣም ከባድ ነው። በዚህ ሁኔታ የምታሳልፉ እህቶች እስቲ በኮሜንት ምን ገጠማችሁ? በኢድ ቀን ምን ገጠማችሁ? በተለይ ደግሞ ስራ ቦታ የምታሳልፉ ምሳሌ ጠለብ ይሆናችሁ አላችሁ፣ ነቅል አድርጋችሁ ምሰሉ በተለያየ ሁኔታ አረብ በእጁ ካስገባችሁ ከባድ ነው እና በምን ሁኔታ ነው የምታሳልፉት? ሀሰተን ስራ የሚበዛባችሁ እህቶች ማለት ነው። ስራ ካልበዛ ቀላል ነው ብዬ አስባለሁ። እኔ ማለት ቤተሰቡ ናፍቆቱ፣ የሀገር ድባብ ናፍቆቱ፣ እነዛ ነገሮች ቢኖሩም እኔ አረቦች እኔ ኢድን እንግዲህ እነሱ አከበር ነው ይላሉ፣ ግን እኔ በቃ ምንም ኢድ አይመስለኝም እነሱ የሚያከብሩት ኢድና የኛ ሀገሩና የነሱ በምን
አይገናኝም። አላቅም እኛ የሆነ ነገር በዛው በአመት የምናገኛቸው ነገሮች ስለሚኖሩ ሁሉ ነገራችን እንደነሱ ምሳሌ አልባሳትን ብናይ እኛ የአበሻ እንደ አረብ አይደለም። አረብ ቅዳሜም እሁድም እንደገዛ ነው። በተለያየ ፕሮግራምም በምንም መግዛት ስለሚያበዛ ምንም አይደንቀውም። እኛ ደግሞ ኢድን ጠብቀን በብዛት ስለምንገዛ ያ ነገር ደስ ሊያስደስተን ይችላል። እንዲሁም ደግሞ ሌላ ቀን እንኳን የሌለው ምስኪን የሆነ ሰው እንኳን በኢድ ቀን ጥሩ ነገር ሊመገብ ይችላል ምናምን በቃ ከዘመድ አዝማድ መገናኘቱ ምናምን መዘያየሩ ያ ባህላችን በጣም ይናፍቃል። ቤተሰብ ደግሞ መለየቱ ሲታከልበት ከባድ ነው። ግን አረብ ቤት ሆኖ ኢድ ማሳለፍ እኔ እንጃ እንደሱ ከባድ ነገር አለ ብዬ አላስብም። እና በጣም ከባድ ስሜት ነው ያለው። በተለይ አረብ ቤት ሆናችሁ ስታሳልፉ እኔ ሀቂቃ ኢድ መሆኑን በትክክል ማውቀው ዩቱብ እና ቲክቶክ ገብቼ ሳይ ነው። በቃ የኢዱ ፕሮግራሙ ይሄ ተክቢራው ምኑ በዛ ነው ኢድ መሆኑ ራሱ ወይንም የሆነች ሰዓት በቃ ወገቤ ከተቆረጠ በኋላ ራሱ እርፍት አድርጌ እሱን አይቼ በሱ ነው በቃ ኢድ መሆኑ ራሱ ትዝ የሚለኝ እንጂ የስራው ብዛት ኢድ መሆኑ ራሱ ያስረሳኛል ማለት ነው። እና እንግዲህ እንደኔ በመዳም ቤት ዋጋ እየከፈላችሁ ያላችሁ እህቶች አላህ Subhanahu Wa Ta'ala ይሄ አመት የመጨረሻ ያድርግልን። በቃ ሰው ቤት መጨረሻችሁ ነው ይበለን። ወላሂ አላህ አላለቀበትም እኮ ለነሱ የሰጣቸው አላህ ለኛም ይሰጠናል። ከነሱ ደግሞ እኛ ደግሞ ድህነት ቢኖርብንም አገራችን ብዙ ለምለም ነገሮች አሉ። ብዙ ደስ የሚሉ በገንዘብ ተተምኖ የማይገለጹ ተመን የሌላቸው ብዙ ነገሮች አሉ። ከዚህ መካከል ንጹህ አየራችን፣ ዝናብ አልহামዱሊላህ የሰጠነው የሚቀበል አፈር አለን ኢትዮጵያውያን። ዛሬ ግብጾች በኢትዮጵያ አፈር ነው እነዚህን የመሳሰሉ አትክልቶችን ፍራፍሬዎችን ዘርቶ እንደፈለጉ ለተለያየ ሀገር ከራሳቸው አልፎ ለተለያየ ሀገር የሚያቀርቡት ማለት ነው። እና አልሙሂም አላህ Subhanahu Wa Ta'ala አላለቀበትምና የሚሰጠው እሱ ነው፣ የሰው ልጅ አይደለም። የሰው ልጅ በቅናት እርስ በራስ ክፉ ነገር በመደራረግ በአሁን ሰዓት ሱብሃንአላህ ልክ መጨረሻ ዘመን ላይ ጀህልና ልክ እንደመጀመሪያ ይስፋፋል እንዳሉት ረሱል ሰለላሁ ዐለይሂ ወሰለም አሁን ላይ እንደዚህ ነገር ነው ያለው። አንድ እህቷን ማጥቃት ትፈልጋለች፣ አንድ ወንድሙን ማጥቃት ይፈልጋል። እኔ ያ ነፍስ የሚባልበት ጊዜ ነውና ያለነው። ይህ ግን ከዚህ የበለጠ እርስ በራሳችን ተዋደን ተፋቅረን ሀገራችን ሰላም ሆኖ የተኛው ብሔር ነው የተኛው ጎሳ ነው የተኛው ቀበሌ ነው የተኛው ክልል ነው ሳንባባል በኢትዮጵያዊነታችን ብቻ ተከብረን የተኛውን ቦታ የተኛውን ክልል ሂደን በሰላም የምንኖርባት ኢትዮጵያን አላህ ይመልስልን። አላህ ሰላም ያደርግልን። ሀገራችንን አላህ ሰላም ያደርግልን። ወላሂ ሀገር ሰላም ከሆነ ሁሉ ነገር ቀላል ነው። ወላሂ ቆሎም ተበልቶ ሰላም እንቅልፍ ይተኛልና አላህ Subhanahu Wa Ta'ala በረህመት ይሆንበት። በዚህ በኢድ ቀን ይሆንበት። አላህ ሰላማን ያምጣልን ያገራችን። እንዲሁም ደግሞ ዓለም ላይ ያሉ ዓለምን ሁላ ሰላም ያደርጋት። ዓለም ላይ የሚገኙ ሙስሊሞችን ደግሞ አላህ ነስሩን ያምጣላቸው። ፍልስጤን ያሉ ወንድሞቻችን ሙቀቱ ብርዱ እየተፈራረቀባቸው ብዙ ዋጋ እየከፈሉ ያሉ ብዙ መስዋዕት የሆኑ ብዙ ሸሂድ የሆኑ ሙስሊሞች ያሉባት ምድር ናትና አላህ Subhanahu Wa Ta'ala አቅሳንም ነፃ ያውጣት፣ ፍልስጤኖችንም አላህ ነፃ ያውጣቸው፣ ሰላማቸውን አላህ ይመልስላቸው። ብዙ ዋጋ ከፍሏል ሐቂቃ። መላ ዓለምን አላህ ሰላም ያደርግልን። መላ ዓለምን አረብ ሀገር ደግሞ ያለን እህቶች አላህ Subhanahu Wa Ta'ala በማያልቅበት ረህመቱ ወፍቆን ረዝቆን ወደ ሀገራችን የምንገባበት ጊዜ የአረብ ቤት የመጨረሻ ነው። ይሄ ፍጋት የምንባልበት ጊዜ አላህ ቅርብ ያደርግልን። ለኑ እሱ እኛም ተብቃቅተን መኖር ስላልቻልን ነው እንጂ አላህ Subhanahu Wa Ta'ala ምንም አልከለከለንም። እና ባለን ነገር ተብቃቅተን በፍቅር ምንኖር አላህ ያድርገን።
በያለንበት ደግሞ አላህ ሰላም ያደርገን። ዋናው ትልቁ ነገር ሰላም ነው። የሰው ልጅ ሀብት ኑሮት እኮ ጨው የሌለው ቅባት የሌለው እየተባለ በሽተኛ ሆኖ ስንት ነገር ስንት ሀብት እያለው እሱን ሀብት ሌላው እየበላ እሱ አንስቶ ለአንድ ጊዜ ለመጉረስ የሚጓጓ ምግብ ሊኖር ይችላል በሐኪም ተከልክሎና ጤና ከምንም በላይ ነው። አላህ ሱብሓነሁ ወተዓላ በተለይ የመዳን ቅመሞች ወላሂ እኔ በነገራችን የመዳን ቅመም የሚለው ብዙም አልስማማበትም። እኔ የነፍሴ ቅመም ነኝ፣ የቤተሰቦቼ ቅመም ነኝ እንጂ የመዳን ቅመም አይደለሁም። መዳን በሰጠችኝ ነው ቀምሜ ማበላት ማለት ነው። ስለዚህ የነፍሳችን ቅመሞች ስደት ያለን አላህ ሱብሓነሁ ወተዓላ ይሄ መጨረሻችሁን ይበለን። ወላሂ ደክሞናል፣ የምናርፍበት ጊዜ አላህ ያቅርብልን እላለሁኝ። ሰላማችሁ ብዝት ይበልልኝ ውዶቼ።